አንዳንድ ላይ ነፍስ ዘራ እንጂ ከዛ መኖሩ ነው ያሳያል። ኦኬ ኢሳይያስ 53 ላይ ያለው እግዚአብሔር በባህሪው ይናገራል። ያ ንግግሩ የእግዚአብሔር ንግግር ልክ እንዳለው መሰረት ያ ቃል ነው አይደል? እግዚአብሔር ቃል ነው አይደል? ቆይ ያ ተፈጸመ በቃ። ቆይ አስማኝ አካላዊ ቃል የሆነውን ዮሐንስ ራእይ ምዕራፍ 19 ላይ ኢየሱስ ክርስቶስ የሚለውን ከየት አመጣው አንተ? አካላዊ ቃልነቱን ከየት አመጣው? በጣም ጥሩ። ዮሐንስ ራእይ ምዕራፍ 19 ላይ ምን እንደሚል ታውቃለህ? ያ አካላዊ ክርስቶስ የእግዚአብሔር ቃል ተብሏል ይላል። በቃ ያማ አካል ዘርቷል። ዮሐንስ እኮ የተጻፈው ኢየሱስ አካል ከዘራ በኋላ ነው። ዮሐንስ ራእይ የተጻፈው ኢየሱስ አካል ዘርቷል። ማንነቱ አይዴንቲቲው ነው የሚናገረው። ጃይ አንተ ኢየሱስ ክርስቶስ አካል ከመዝራቱ በፊት እንደዛ ተብሎ ተጽፏል ወይ ነው? ኢየሱስ ክርስቶስ አካል ከዘራ በኋላ ከሞተ በኋላ እኮ ነው ያኮራ ራእይ መጽሐፍ እኮ ያዘማር አይዴንቲቲው ነው የተጻፈ ነው። አይዴንቲቲው ነው ጃ ይሄ ለአንተ በደንብ ይገባል። አካል ዘርቷል ብሎ ቢጽፍማ ልክ እኮ ነው አሁን እዛ ጋር። ምክንያቱም የምርም ዘርቷል። ያ ቃል አካል ዘርቷል። ያ ቃል እኮ አካል ሳይዘራ አሁን እኮ ማስረጃ አልኩ እኮ ጃይ። እሺ እኔ አንድ ጥያቄ ልጠይቅህ። ንግግር እንዴት ነው እርሱ ተብሎ የሚነገረው? ንግግር እርሱ ተብሏል እንዴ? በደንብ ነው ያልተባለም። በእርሱ ህይወት ነበረች ምኑ ጋር ነው የተባለው? በእርሱ በቃል ህይወት ነበረ። እኔ ዮሐንስ ቆይ አሁን አንተ ዮሐንስ 1:3 ላይ ነው የጠቀስከኝልኝ አይደል? ዮሐንስ 1:3 ላይ ይላል እንዴ በመጀመሪያ ቃል ነበረ። ቁጥር 4 ምን ይላል? በእርሱ ህይወት ነበረች። በማን ስለ ቃል አይደል እንዴ? ያማ በእግዚአብሔር ዘንድ ነው ህይወት የነበረው። በእግዚአብሔር ዘንድ ነው ህይወት የነበረው። ማን ነው በእግዚአብሔር ዘንድ ህይወት ያለው? እዛው በራሱ በቃ እግዚአብሔር ህይወት በእግዚአብሔር ዘንድ ነው። ስለ ኢየሱስ አይደለም እኮ ዮሐንስ 1:4 የሚናገር። ሳሪያ ስለማን ነው? ወደ ወገኖቹ መጣ እያለ የሚናገረው ታዲያ ስለማን ነው? ስለ ኢየሱስ ካልሆነ ስለ ኢየሱስ ነው። ያ ደግሞ ስለ ኢየሱስ ነው። አምጣ ማስረጃ። ይኸው ቁጥር 4 ስለ ኢየሱስ እንዳልሆነ ተብሎ የተጠራው አብ መሆኑን አሳይ ማስረጃ። በሱም ህይወት ነበር የሚለው አብ ነው እኮ ግልጽ እኮ ነው። እሱንም እኮ አሁን ኢየሱስን እኮ ቆይ ስማኝ፣ ላስረዳህ አንድ ነገር። አሁን ምን ይላል መሰለህ? በመጀመሪያው ቃል ነበረ ይላል አይደል? አሁን መጀመሪያ የሚለው ቃል ቆይ ስማኝ አንዴ። በመጀመሪያ የሚለው ነገር ኢየሱስን ነው። ይቅርታ በመጀመሪያ ነው ጃይ አስተካከለ። በመጀመሪያው ሁለት የተለያየ ቃል ስለሆነ መጀመሪያና መጀመሪያው ነው ያልኩት። በመጀመሪያው ነው የሚያልኩት። በመጀመሪያው ቃል ነበረ ይላል። አሁን ይሄ ቃል መጀመሪያ ነበረው ማለት ነው። ከዚህ መረዳት እንደምትችል እግዚአብሔር ግን መጀመሪያ የለውም። ቆይ ጃዬ ተው። ትናንትና እኮ አንተ እኮ ታነበው እኮ ነበር አይደል እንዴ? በመጀመሪያውና በመጀመሪያ ምንድነው ልዩነቱ? እንደው ዲክሽነሪ እንኳን እኮ ይለየናል። በመጀመሪያው ምን ማለት ነው? ነባር ቃል እኮ ነው። በመጀመሪያው ከተባለ አንድ ነገር ነባር ቃልን ነው የሚያሳየው። በመጀመሪያ ያ ቃል ነባርማኛ ጃዬ መጀመሪያ እንዳለው ነው የሚያሳየው። በጣም ጥሩ። አሁን ቀጥል። ነባር ቃል አሁን ኢየሱስ መጀመሪያ እንዳለው ያሳያል አያሳይም? በመጀመሪያው ያለ ቃል በመጀመሪያው ነባር ቃል ነው። ቃል በመጀመሪያው ቃል ነበረ ካለ ምንድነው? አንተ አሁን እስኪ ተርጉምልኝ። በመጀመሪያው ቃል ነበረ ማለት ምን ማለት ነው? በጣም ጥሩ። እንግሊዘኛው መጀመሪያ ነበረው ነው አይደለም ነው? ኦኬ። በመጀመሪያው ማለት በአማርኛ ዲክሽነሪ ማለት ነው ጊዜ ገደብ የሌለው ስፔስ ወይም ስፔሲፊክ ታይም የሌለው ነገር በመጀመሪያው ይባላል። ልክ እንግሊዘኛው መጀመሪያ ያለህ መጀመሪያ የለውም ማለት እንዴ? በአማርኛ ነው። በአማርኛ መጀመሪያ ማለት በስርወ ቃል ሙሰለው በምንም ሙሰለው ያን ነገር አልገባን። ያ ዳኒ በመጀመሪያው የሚለውን እስቲ በሰዋሰው እንትን ስጠን እስቲ ምሳሌ። በመጀመሪያው የሚለው እንትን እንዲገባን ማለት ነው። ኦኬ። አሁን ለምሳሌ እንዴት አድርጌ ልንገርህ? አሁን ለምሳሌ ጠረጴዛ ፈጠርክ እንበል። ኦኬ። ጠረጴዛ እንግዲህ የተሰራው በእንጨት ነው አይደለ? በመጀመሪያው እንጨት ነበር ትለዋለህ። ምክንያቱም የነበረው ማንነት ወይም ምንድነቱ ጠረጴዛ ከመሆኑ በፊት ምንድነው? እንጨት ነው። ተረዳኝ። like just an example ማለት ነው። አሁን ግን ክሊር የሆነ ዴፊኒሽን አሁን ለምሳሌ in the beginning ሲባል አንድ ነገር ዴፊኒሽኑ without no specific or time የሆነ ነገር in the ብለህ ነው የምትጀምረው አባ። ስለዚህ አማርኛውም ለዛ ነው በመጀመሪያ አይለውም። አሁን ለምሳሌ ዘፍጥረት ምዕራፍ 1 ላይ ስትመለከት በመጀመሪያ ነው የሚለው። ምክንያቱም በመጀመሪያው ምሳሌ እስቲ በመጀመሪያ የሚለውን ተጠቀመውና አንድ አይነት አይደለም። በመጀመሪያው ጠረጴዛ ነው ስትመለከት በመጀመሪያው ይሄ እንጨት ነበር ትሏል። ነበር በመጀመሪያ በሚለው ተጠቀመውስ? በመጀመሪያው እንጨት ነበረ። በመጀመሪያ እንጨት ነበር። ጠረጴዛ ከመሆኑ በፊት ነው አይደል? አንድ አይነት ናቸው አይደሉ? ነው እንዴት አይደለም? እንዴት ያለውን ማንነት አሁን አንድ ነገር አሁን ጠረጴዛ ኤግዛምፕል ሰጠው አይደለ? ጠረጴዛው ከመሰራቱ በፊት ምንድነው? ከዛፍ ነው አይደል እንዴ ተቆርጦ የሚሰራው? ያ
በመጀመሪያው ይሄ ዛፍ ነበር ትለዋለህ። ምክንያቱም ዛፍ ነው ከዛፍ ነው የወጣው ይሄ እንጨቱ። ስለዚህ በመጀመሪያው ስትል ነባር ቃልን ነው የምጠቀመው። ተረዳኝ? ነባር ቃል ነው በመጀመሪያው ስትል የሆነ ነገር ነባር ቃል። ኦኬ መጀመሪያ እንጨት መጀመሪያ ጠረጴዛ ከመሆኑ በፊት መጀመሪያ ዛፍ ነበር ብላ አይሆንም። በመጀመሪያው ማለት አለብህ ግዴታ። መጀመሪያ ካልኩኝ መጀመሪያማ ኦሬዲ ጅማሬ ያለው ማለት ነው። ልክ አሁን ዘፍጥረት ላይ በመጀመሪያ እግዚአብሔር ምን አደረገ? ሰማይና ምድርን ፈጠረ። የሰማይና የምድር መፈጠር ጅማሬ ስላለው በመጀመሪያ ነው የሚለው አይቶ ከሆነ ማለት ነው እኮ። አሁን የዚህኛው ራሱ እኮ የጠረጴዛውን ከሄድክ እኮ እሱን ራሱ ምሳሌ አድርገው ከያዝከው ማለት ነው በደንብ ያስረዳል። ባይ ዘ ወይ ወደ ዮሐንስ ጋር ሳትሄድ ማለት ነው ኤግዛምፕል የሰጠው ባይ ዘ ወይ አምላክን በምንም ኤግዛምፕል ልትመስለው አትችልም። እሱ ልክ ነህ እኮ አቺ በመጀመሪያና በመጀመሪያው የሚለውን እሱን ለማስረዳት ማለት ነው። አዎ በቃ በመጀመሪያው ይሄ ሲጀመር አሊ ምን እንደሆነ ታውቃለህ? አሁን ይሄ በመጀመሪያው የሚለው ቃል አሁን ይሄ አማርኛው ሲጻፍ የ1954 አማርኛ ስለሆነ የድሮ የክርስቲያን እኮ ምርዳ አቢና እዚ ዳኒ ትብዘላ ክርስቲያን ነው ሙስሊም ብራዘር ዳኒ ክርስቲያን ነው እንትን አይልህም። ትግርኛ ይረዳሃም እንዴ? ክርስቲያን ኦኬ ክርስቲያን ኦኬ አትግርኛ ይሰማል ነው ትግርኛ ሰማይ ነው አልፈዋል ታልካ ዝሰማዕ አይመስለንም። አይ አልሰማም፣ ትግረኛ አልሰማም። አሁን ሙስሊም መስጂድ ነኝ ሰብሃን ግን አሳጥረዋለሁ ረጅም እንትን ቦርድ እንዳላደረገው ብቻ ምንድነው አሁን ለምሳሌ ግን አንድ ነገር ልንገር አማርኛ መዝገበ ቃላት አለ አይደል? ነዘቃለ ዘጂ አማርኛ መዝገበ ፊደል ሰማን ላ ፊደል መልስ ፊደል እየሰማ አይደለም መሰለኝ ወይ ምን አላችሁ? እኔ ጋር ነዘቃለ ነዚህ በመጀመርታ ቃል ነበር ዝብሎ ዘሎስ እዘቃለ ዚ አምላክ ዲ ዝብሎ ዘሎ ዳኒ አዋ ካም ይዘብላ ዘሎ ኢየሱስ ይዝግብ ኦኬ እዘቃለ ዚ አምላክ እንደህራይ ብልሃሊዩ መጀመርታ አምላክ ነበር ክንብል ንኽእል ነው እስከበሎ ተራይሞ እሺ ዳኒ ያለ ያለው ቃል የሚለውን እግዚአብሔር ነው ብለህ ነው የምታምነው ዳኒ? አዎ እዛው ቃልም እግዚአብሔር ነበር ይላል። ስለዚህ እሱን ከተስማማን እያለ ያለው በመጀመሪያ እግዚአብሔር ነበር ወይ ማለት እንችላለን ወይ? አንችልም። በመጀመሪያው ነው የሚባለው። መጀመሪያው ማለት አለበት። ምክንያቱም አምላክ ጅማሬና መጨረሻ ስለሌለው በመጀመሪያው የሚለውን ቃል ነው እንጂ በመጀመሪያ አትለውም። ምክንያቱም መጀመሪያ ማለት ጅማሬ አይደለም ማለት ነው። ኖ ቃልማ እግዚአብሔር ነው። ይሄ ቃል ግን ስለዚህ ቃል እግዚአብሔር ከሆነ ዳኒ አሁን ፖይንቱ ገብቷል። ይኸውልህ ቃል በመጀመሪያ ነበረ ካል ካሁን የልጁ ጥያቄ በደንብ አንደርስታንድ እንድታረጋው ቃል እግዚአብሔር ነው ካል በመጀመሪያ እግዚአብሔር ነበር ማለት ይቻላል ወይስ አይቻልም? አንችልም። ተቻለ ደግሞ ቃልና እግዚአብሔር ይለያያሉ ማለት ነው። ቆይ በደንብ አዳምጠኝ ፊደልዬ። አሁን እኔና ጃውን ያወራነው ምንድነው? ይሄ ፊደል አሁን እኮ አንዴ ላውራ አንዴ። አሁን እሱ የሚለኝ ምንድነው? በመጀመሪያ የሚለው የለም መጀመሪያ መጨረሻው ያ ሲሆን አንድ ነገር ጅማሬ ያለው ነገር ማለት ነው። ግን መጨረሻውን ካረከው ግን ያለና የነበር ማለት ነው። ነባር ቃል ነው የምለው። ዳን ወገና እጅ ሰማን ነው ጀመር ዳን ሩቶር ራሱ መረዳት ይችላል። መጀመር ማለት ነው አብዚ ቃል ተባሂል ዘሎ አምላክ ቆይ ዳኒ አሁን ከመጀመሪያው ቆይ አንድ ጥያቄ ልጠይቅህና ሲጀመር ማለት ነው ሲጀመር ይሄ አሁን ሊቅ ኪዳን ሀብተ ወልድ ያለው አሁን ኪዳን ሀብተ ወልድን ካወቅ መዝገበ ቃላት አላቸው። ሌሎችም ኢትዮጵያ ውስጥ የአማርኛ መዝገበ ቃላት የጻፉ ሰዎች አሉ። አሁን እዛ ውስጥ ብትፈልግ በመጀመሪያው የሚባል የአማርኛ ቃል የለም። ሲጻፍ ይሄ 1954 ነው የታተመው። ዘያዊ ቃላቶች አሁን አንዳንዶቹ ቃላቶች ማለት ነው በሰዓቱ በነበረው አማርኛ ይጠራሉና በመጀመሪያ ለማለት ነው በመጀመሪያው የተባለው። ከዛ ውጭ ይሄ በመጀመሪያው የሚል ቃል የለም። አማርኛ መዝገበ ቃላቱም ውስጥ ሂደህና ብትፈልግ በመጀመሪያው የሚባል የአማርኛ ቃል የለም። ከዛ ውጭ ግን በአማርኛ ብቻ አይደለም የተጻፈው መጽሐፍ ቅዱስ። ለምን በእንግሊዘኛው አናየው? በእንግሊዘኛው ምን አይነት ሴንስ ይሰጣል የሚለውን እስኪ እንግሊዘኛውን አውጥተን እንየው። ኢን ዘ ቢጊኒንግ ነው የሚለው። ኢን ዘ ቢጊኒንግ ማለት በመጀመሪያ ማለት ነው። አውጂ አብዚ ግን ወዝ እንዲጠቀም አይችልም። ወዝ ራሱ ፓስት ቴንስ ነው። ገባ? እንግሊዘኛው ኬስ ራሱ listen to me brother አቤት ማን እጂ ቃል መጀመርታ ነበር። እትቃል ድማ አምላክ ነበር። እትቃል ውን አምላክ ነበር። ስለዚህ እትቃል አምላክ ተባሂሉሎ ተራ እትቃል አምላክ ተባሂሉ ንሕራ ኮይኑ እትቃል መጀመርታ ነበር ተባሂሉ ዘሎ አምላክ መጀመርታ ነበር ክንብልና ማለት ምክንያቱ እትቃል ውን አምላክ ተባሂሉ ስለ ዘሎ ከም ክባህል ይኽእል ያኒ አምላክ መጀመርታ ነበር
ማናቱ ተቃልውን በዓሉ አምላኽ እዩ ስለዚህ ቃል መጀመርታ ነበረ ዘይኮነስ አምላኽ መጀመርታ ነበረ ክንብልና ሽዑ እዚ ቃል እዚ ድማ ኣብ አምላኽ ነበረ ይብለካሉ እዚ አምላኽ ድማ ኣብ አምላኽ ነበረ ይብለካሉ እዚ አምላኽ እዚ አበይኔ አምላኽ ይነሩ ዳኒ አሁንም በደንብ እያስረዳ ያለው ምንድነው በመጀመሪያ ቃል ነበር ነው ኢን ዘ ቢጊኒንግ ስትል ምን ኢንዲኬት እንደሚያደርግ ግልጽ ነው በመጀመሪያ ቃል ነበር ስትል ያ ቃል ዝቅ ብለ ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ይላል ስለዚህ ቃል እግዚአብሔር ከሆነ በመጀመሪያ እግዚአብሔር ነበር እግዚአብሔር በእግዚአብሔር ዘንድ ነበር እግዚአብሔርም እግዚአብሔር ነበር የሚል እንድምታ ይሰጣል እያለ ነው ይሄንን ማለት ይቻላል ወይ እንዴት ሊሆን ይችላል ነው አው ቃል የሚለው አካላዊ ቃል ስለሆነ የአካላዊ ቃል ምንነቱን ሲነግር መለኮት ነበር ይላል እዚያ ጋር ከእግዚአብሔር ዘንድ ነበር የሚለው ስለ አብ ነው የሚናገረው ምክንያቱም ወረድ ብለህ ካነበብከው አንድ ልጅ በቅፉ ያለው ይሏል ቃል እግዚአብሔር ነው ብለህ ታምናለህ አታምንም አሁን እኮ ሁለቶች ነው አይደል ቃል መለኮት ነው ትክክል አው ቃል እግዚአብሔር ነው ስለዚህ ቃል እግዚአብሔር ነው ትክክል ስለዚህ በመጀመሪያ እግዚአብሔር ነበር በመጀመሪያ ቃል ነበር ምንነቱ ነው እግዚአብሔር ነች ማንነቱ ቃል ነው ያ ተስማማን እኮ ቃል እግዚአብሔር ነው አልከን እሺ ያለ ስለዚህ በመጀመሪያ እግዚአብሔር ነበር ማለት አይቻል ምንድነው ልዩነቱ ምንነቱን አሁን ለምሳሌ እኔ ስላንተ መጻፍ ፈለኩኝ እንበል እሺ ፊደል መጽሐፉን ስጽፍ ስላንተ በመጀመሪያ ፊደል ነበር ነው ማለት ወይስ በመጀመሪያ ሰው ነበር ነው ማለት ፊደል ነው ብዬ የምናገረው ፊደልስ ምንድን ነበር ፊደል ሰው ነበር ነው በመጀመሪያ ፊደል ነበርን ብትል ተመሳሳይ ነው ዳኒ ምክንያቱም ዲስክራይብ የምታደርገው ማንን ነው እኔን ስለሆነ ማለት ነው ሶ ቃል እግዚአብሔር ነው ዳኒ አሁን ምን መሰለህ ቃል እግዚአብሔር አይደለም አሁን አንዱን አጥሩትና ሂዱ ፊደል ይወለ ቃል ማንነቱ ነው እኔ ስላንተ ብጽፍ በመጀመሪያ ፊደል ነበረ ፊደልም ከዳኒ ዘንድ ነበረ ፊደልም ሰው ነበር ነው ማለት ምንነትን ስናገር ሰው መሆንን እናገራለሁ ገባ አይደለ በመጀመሪያው ሰው ነበር ብዬ ካልኩኝ ስለማን እንደምተርክ ተደራሲያኑ አያቆም ዮሐንስ እኮ እየደረሰ እኮ ነው ስለ ክርስቶስ እኮ ወንጌል እየጻፈ እኮ ተረዳኝ አይደለ አንደርስታንድ ማድረግ ያለብን ነገር ይሁንላል እኮ አሁን ቃል እግዚአብሔር ነው ወይስ አይደለም አንዱን እንምረጥ እኮ አሁን ችግር የሆነብን ያንን ነው ገባ ማንነቱ ነው ቃል ቅድም ልክ እንጂ ቃል እግዚአብሔር አይደለም እንዴ ምንነቱ እግዚአብሔር ነው አልኩኝ እኮ አይዴንቲቲው ይኸውልህ ታች ስትመጣ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ይላል ስለዚህ ቃል እግዚአብሔር ነው ወይስ አይደለም አሁን እኔ እኮ ድብልቅልቅ አለ ዳን ታይ ብሮ በረም በሰማኝ ነው ያኮ ሲምፕሊ ያኮ ታህቶ ብራዘር ተቃልቲ እግዚአብሔር ነገር ነው ራቆይኑን ምን ታይ ነጥቃል እግዚአብሔር ነው ብሎስ ተፈራሐለህ ዋይ ለምታይ አዎ በቃ ለመጨረሻ ጊዜ ልበለውና ላይ ተከተላለን በደንብ አዳምጡ ታህቶ ነጥርት ያ ዳን እትቃልቲ እግዚአብሔር ዲኮነን ይኸውላችሁ ቃል ማንነቱ ነው ቃል ማንነቱ ነው ቃል አካላዊ ቃል እኮ ነው እንታይ ማንነቱ ቃል ማንነት እንታይ ስኻዳን እንታይ ማንነት ካሰበኸ ሐቂ ማንነቱ ቃል ነው ምንነቱ እግዚአብሔር ነው አወይ በቃ ግደፎ ፈልጡ ምንነቱ እግዚአብሔር ነው ማንነቱ ቃል ነው ለዛ ነው ቃልም በእግዚአብሔር ዘንድ ነበረ ማን ይሄ ቃል ማለት ነው ማንነቱ ሲናገር ቃል አለክ ምንነቱ ደግሞ ሲነግር ደግሞ ቃልም እግዚአብሔር ነበረ ወይም ቃልም ምንድነው መለኮት ነው አለ ደግሞ ምንነቱ ሲናገር ስለዚህ በምንነቱ እግዚአብሔር ነው በማንነቱ ቃል ነው አካላዊ ቃል ራሱን የቻለ ቃል ነው ልክ የእግዚአብሔር ቃል ተብሏል ቃል አይደለም ነው ዳኒ እንዴ ምንነቱ እግዚአብሔር ነው ይያልኩ ፊደል ለምንድነው በጣም ኮንፊውዚንግ ነገር ነው በጣም ወደ መጀመሪያው ፖይንት እንመለስና እዚህ ጋር ምንም በቃ ግልጽ ስለሆነ ድካም ነው የሚሆነውና እዛ አቡ ሐቂ ወስዶ የነበረው ፖይንት ላይ ብንመለስ የተሻለ ነው ብዬ አስባለሁና ኢየሱስ ክርስቶስ ሞተ መቃብር ውስጥ እያለ ይመለካል ወይስ አይመለክም የትኛው ነው አልተጻፈም በድን ሬሳ ተመለከ የሚባል ነገር እኔ አንብቤያለሁ ኦኬ ስለዚህ ኢየሱስ ክርስቶስ የሚመለክ አካልና የማይመለክ አካል አለው እንዴ ነገርኩት እኮ ኢየሱስ ክርስቶስ ምንነቱን በማወቅ እርሱ የእግዚአብሔር ልጅ እንደሆነ በማወቅ አምልኮታል ሰግዶለታል አንተ የእግዚአብሔር ልጅ ነህ ተብሎ ተሰግዶለታል ተረዳኝ አይደለ ዳኒ አሁን ምንድነው ፖይንቱ መሰለ ኢየሱስ ክርስቶስ መቃብር ውስጥ እያለ አይመለክም ካልከኝ የማይመለክ ማንነትና የሚመለክ ማንነት አለው
አልመለስኩም እኔ እንደዛ ብዬ እኔ ኢየሱስ ክርስቶስ ሬሳ ሆኖ ተመለከ አልተመለከ የሚል ቃል እኔ አልሰጠውም። ምክንያቱም ያልተጻፈ ነገር እኔ ልነግርህ አልችልም። ምን ብዬ ልመልስልህ ፊደል እንደ እኔ እኮ ለቃሉ በጣም ክብር አለኝ። እሺ ዳንዬ እዛ ያለ እንትኑ በህይወት እያለ ይመለክ ነበር። ምን አልክ ጃዬ? በህይወት እያለ ይመለክ ነበር። አሁን እኮ በህይወት እያለ ይመለክ ነበር። ኦፍ ኮርስ ምንነቱን አውቀው ይመለክ ነበር። ምንነቱን ተረድተው ሰግደውለታል፣ አምልኮታል አልኩ እኮ። እንግሊዘኛው እኮ ወርሺፕ ይልሃል እኮ ልጅ ምን ልዩነት አለው? ከመቃብርም ተነሳ የምትሉት ያንኑ ስጋ አይደል እንዴ? ስለዚህ አሁን ይመለካል ማለት ምን አስፈራ? ተሳትክ። ያ ስጋውን አላገኙትም ማለት በመቃብር ቆያ የተነሳው ስጋው እንደተነሳ ታምናለህ? ኧረ ጃዬ ቆይ በደንብ ተረጋጋና ስማኝ፣ አታቻኩለኝ። እሺ የተነሳው ያ የሚሞተው የሚደክመው ሰውነት ነው አይደለም? የከበረ ስጋ ነው ቢል የሚሞተው የት ገባ? የሚሞተው የት ገባ? በትንሣኤ አካል ተውጧል ነው የሚለው መጽሐፍ ቅዱስ። ሲሄዱ እኮ አላገኙትም። የሚሞተው ማለት ነው ድል አድርጎታል። ሲሄዱ ጨርቁን ብቻ ነው አይደል ያገኙት? በቃ እሱ አድርጓል። ስለዚህ አንዳንተ አባባል እኮ ያ ስጋ አለ። ስለዚህ ያ ስጋ አሁን አንተ ታመልከዋለህ አታመልከውም? አሁን የተነሳው አዎ የመለኮትነት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል ቆሎሲያስ ላይ። ስለዚህ አሁን ይመለካል ሙሉ በሙሉ ማለት ነው ተሞልቶ። ስለዚህ አንተ ታመልከዋለህ በቃ አሁን እኮ አንተ ባልከኝ መሰረት የመለኮት ሙላት በሰውነት ተገልጾ ይኖራል ስለሚል ሰውነቱንም ታዲያ እንደዚህ ብለህ መልሳ ምኑ ነው የከበደ አማርኛ እሱ ነው የሚለው እኮ ፍቅር ምን ጀምሮ እንዴ በደንብ ነው ኢየሱስ ክርስቶስን ተነጥሎማ አይመለክም፣ በደንብ ይመለካል። አዎ ለዛ አይደለ እንዴ ዮሐንስ ራእይ ላይ ሰውነቱን መታመልክ ከሆነ እኮ በቃ ሞቶም እያለ ሰውነቱ ይመለክ ነበር ወይስ አይመለክም? ይኸውልህ አሁን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ኦኬ ሰዎች ሊረዱት አልቻሉም አይደለ እንዴ? የእግዚአብሔር ልጅ ይሁን አይሁን አይደለ እንዴ? ምክንያቱም ካልከኝ መጽሐፍ መጨረሻ ላይ መተናል ፖይንቱ ላይ ነግራቸው ነበር ነው ስላልነገራቸው ነው ያልተረዱ። ይኸውልህ በደንብ ስማኝ ጃዬ፣ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ለመሞት ነው አይደል የመጣው? አምላክ ነኝ እንዲል ነው እንደ የመጣው ለመሞት ነው። ሊያስተምርም ነው የመጣው። ሊያስተምርም ነው የመጣው። ትክክል ነህ። ሊያስተምርም ሊሞትም ነው የመጣው። ስለዚህ እዚህ ጋር ኢየሱስ ክርስቶስ እንደማይተካ ከሆነ አንተ የእግዚአብሔር ልጅ ነህ ሲሉት ለማንም እንዳትናገሩ ይላቸዋል። ምክንያቱም እርሱ ምንድነው የአባቱን ፍቃድ መፈጸም አለበት። የአባቱ ፍቃድ ምንድነው? መሞት ነው። ምን አይነቱን ፍቃድ ነው የሚፈጽመው? መሞት በቃ መሞት፣ በመስቀል ላይ መሞት። ለመሞት ቢናገሩ ምን ያለው ሰውም እኮ ነው። አዎ ቢናገሩ ምንድነው? አዎ ነው አይደለም ለመሞት ነው ብለኛል። አሁን ለምሳሌ ከመሞት ውጭ ሌላ ዓላማ ቢኖረው ተናግሮ ድንገት ቢገሉኝስ ብሎ ይፈራ ነበር። ሲመጣ ግን ዋናው ዓላማው መሞት ከሆነ ምን አስፈራው? ምክንያቱም የአባቱ ፍቃድ ሰዎች ምንነቱን አምላክ ነኝ እያለ አዋጅ እየነገረ እንዲያውቁ አይደለም እንደነገርኩ መሞት ነው። ምክንያቱም የሰው ልጅ ማመን አለበት። በእምነት የሚገኝ ደህንነት ነው። ኦኬ ይሄ እኮ ቾይስ እኮ ነው። ተረዳኝ አይደለ? እስኪ ቆይ ግን አሁን አንዴ እና አሁን የት ምን አይነት የመጽሐፍ ቅዱስ ክፍል ላይ ነው ኢየሱስ ክርስቶስ አምላክነት ለሰዎች እንዳትናገሩ ያለው? እስኪ ንገረኝ። በጣም ጥሩ። አሁን ለምሳሌ አንተ ይሄው የእግዚአብሔር ልጅ ነህ ሲሉት ምንድነው ያለው? ጴጥሮስ ምንድነው ያለው? ስጋና ደሜን አልገለጠልህም አለው። ስጋና ደሜን ነገር ሊገልጥለት የማይችለውና አባቱ ይሄን ነገር መናገር እንዳለበት ለምን ያስፈልገዋል? ምንድነው የእግዚአብሔር ልጅነት በጣም ለየት የሚያደርገው እውቅናው ራሱ ይሄን ነገር ራሱ ማወቅ ራሱ ከእግዚአብሔር ዘንድ ካልተነገረ በቀር ሊገለጥልህ የማይችል ነገር ዋይ አላለም እንደዛ አላለም። ይሄው የእግዚአብሔር ልጅ ነህ ሲለው ምንድነው ያለው? ቤተክርስቲያን የተመሰረተው እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በሚለው መንፈስ ነው የገለጸልህ አለ። መንፈስ ነው የገለጸልህ አለ። አባቴ ነው የገለጠልህ። እሺ ጥሩ አባቱ የሚገለጽለት ግን አሁንም እኮ አሁን አንተ በምትለው መንገድ ከሄድክ ይሄ አንተ አሁን እንደምትለው የመዳን ሚስጥር ይሄ በስላሴ ማመን በሶስቱ ማመን ከሆነ ይሄ ነገር ደግሞ ሚስጥር ከሆነ የመዳን ነገር ሚስጥር ነው ማለት የተደበቀ ነገር። እኔ አሁን ስላሴ ሚስጥር ምናምን የሚባል ነገር አሁን ካፌ ወጥቷል አልከኝ እኮ አሁን በቃ እኔ አልኩህ ኢየሱስ ክርስቶስ ብቻ ነው የሚገለጸው እኮ አልከኝ። ጥሩ ትክክል ኢየሱስ ክርስቶስ። ስለዚህ አሁን ሰዎቹ የሚድኑበትን መንገድ አላስተማረም ማለት ነው። አሁን እንዳንተ አባባል ሚስጥር አድርጎት ነው ሄደው እንዴ? ተናገረ እኮ የሰጠኝን ቃል ሰጠዋቸው። እቺም የዘላለም 12 ሰው ብቻ ሊያድን ነው እንዴ መጣው? 12 ሰው ብቻ ሊያድን ነው እንዴ መጣው? ኧረ ተው ለዓለም አይደል 12 ሰው ብቻ ደብቆ የሚናገር። ዘካርያስ ምንድን ያለው ትንቢት ሲናገር ልጁን ይዞ ሕፃኑ ገና እንደተወለደ ሊገርዙት ሄደው። እኔ አሁን ስለ ኢየሱስ ነው የጠየቁት። ዘካርያስ እንደዘማረ ስለ
ስለ መጽሐፍ ቅዱስ ነው እየጠየቀኝ ያለው። ስንት ሰው ሊያድን ዓለም ሊያድን መጥቶ ለ12 ሰው ብቻ ተናግሮ ይሄዳል እንዴ? ያንን ለዓለም ብቻ ለ12 ብቻ ነው የተናገረው። ይሄን የሰጠውን ቃል ሰጠዋቸው እና ለማን የተናገረው አይደለም። እዛ ጋር ለጴጥሮስ ያን ሲል አልከኝ አብ ገለጸልህ እንጂ ሌላ የገለጸልህ አካል የለም ማለት። ይሄንን ሲናገር እንግዲህ 12 ናቸው፣ ሌላ ሰው አልነበረ። መሰከሯ። እኛ እኮ የሃይማኖታችን እኮ መሰረት የእምነታችን መሰረት እኮ አስተማሪዎቻችን እኮ ሐዋርያቶች ናቸው። ልክ ይኸውልህ ክርስቶስ ባዘዛቸው መልክ ምንን ያሉት አስተምሩ ነው ያላቸው። ይሄን እኮ ነው ያስተማሩን እኮ ሐዋርያቶች ያስተማሩን የጻፉልን እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። አንደኛ ዮሐንስ መልእክትን አንበበዋል። ምንድነው አስተምሩ ያለው? ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ እንዲያስተምሩ ነው አይደል እንዴ? በቃ ስለዚህ ሐዋርያቶች አንተ እነሱ የነገሩን ልጅ መሆኑን ከሆነ ቆይ ስማኝ፣ ቆይ ገባኝ። ልጅ መሆኑን ከሆነ አባባት ብላችሁ የምትጠሩበት የልጅነት ስልጣን ተሰጣችሁ ይላል። ስለዚህ እኔም አባቴ ግን ማመን አለብህ፣ በመንፈስ መወለድ አለብህ። አባት ብለህ ለመጥራት በመንፈስ መወለድ አለብህ። አይደለም ልዩነት የለውም እኮ እሱም ልጅ ነው እኔም ልጅ ነኝ። አሁን አንተ እኮ የተለየ ነው ያልከን። ለዚህ ልጅነቱን ማወቅ ነው ብሎ አልተጠራህም ማለት የሞደው ልጅ አልተባልም። እንዴት በቃ አሁን ቆይ ችግር የለውም እየተሽከረከረ ነውና መቃብሩ ጋር አንዴ እንቀመጥ፣ ከዛ እንቀጥላለን። በመቃብር እያለ ዳንዬ ሲኦል ሄዶ ኢየሱስ ክርስቶስ ሰብኮ ነበር። ወደ መቃብር ወርዶ ሰብኳል ኢየሱስ ክርስቶስ በጴጥሮስ በማስረጃ እናደርገውና ምን ላይ ነው እሱ? ኦኬ ላይት ካለ ላይት ወጣ እንዴ? እሺ ላውጣው ጥቅሱን አንዴ። እሺ ስለዚህ አሁን ትልቁ ፖይንት ኢየሱስ ክርስቶስ ወደ መቃብር ሄዶ የሰበከላቸው ሙታን ሆኖ ነው ወይስ ምን ልኮ ነው? በማስረጃ እንሂድ ስለፈለኩት ነው እሱ ፖይንት። ኦኬ አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ነው። አንበበለን እስኪ ዳንኤል። ጋይስ መጽሐፍ መለጠፍ ከቻልኩኝ ሊያው። እሺ አንደኛ ጴጥሮስ ስንት አልከኝ? 3:19 3:19 በእርሱም ደግሞ ሄዶ በወህኒ ቤት ለነበሩት ነፍሳት ሰበከላቸው ይላል። ተናጋሪው ማን ነው ዳንኤል? ጴጥሮስ ነው። ጴጥሮስ። ስለዚህ ኢየሱስ ክርስቶስ አሁን ትልቁ ነጥብ ልብ ብለህ ስማ። አሁን ጴጥሮስ ምን አለ? በወህኒ ሄዶ ኢየሱስ ክርስቶስ እንደሰበከ ነገረን። ኢየሱስ ክርስቶስ ወደ ወህኒ ወይም ደግሞ ወደ ወህኒ በሚሄድበት ሰዓት አብሮት የነበረ አካል አለ ዳኒ? አብሮት የነበረ አካል ማለት አብሮት የነበረ አካል ኢየሱስ ክርስቶስ ሞቶ መቃብር ውስጥ እያለ ወደ ወህኒ ሄዶ መስበኩን ያረጋገጠ ያየ ሰው አለ? እሱ ነው የሚመሰክረው። አለ ወይስ የለም? ጴጥሮስ አብሮት ሄዶ ነበር? ነው ጴጥሮስማ እንዴት ሄዳለህ አብሮት? መንፈስ ቅዱስ አልኩኝ። ስለ ኢየሱስ የሚመሰክረው መንፈስ ቅዱስ ነው። መንፈስ ቅዱስ ለጴጥሮስ ኢየሱስ ክርስቶስ ሞቷል ኦልሬዲ። ከሞተ በኋላ ወዴት ሄደ እያሉ ነው? ወደ ሲኦል። ማን አይቶ ነው ይሄን የጻፈው? መንፈስ ቅዱስ ፊደል ማስረጃ። በጣም ጥሩ። መንፈስ ቅዱስ ለመንፈስ ቅዱስ ኢየሱስ ክርስቶስ ሲናገር ምን አለ? መንፈስ ቅዱስ ስለኔ ይመሰክራል አለ። መንፈስ ቅዱስ ባይዘው ስለ ክርስቶስ ብቻ ነው የሚመሰክረው፣ ስለ አብ እንኳን አይመሰክርም። በጣም ነው የሚያስገርመኝ። ባይዘው እኔ ይሄ እንትን የመለኮት አሰራር በጣም ነው ማይንድ ብሎ ነው የሚያረጋኝ። ተመልክተ ከሆነ መንፈስ ቅዱስ ስለ ልጁ ነው የሚመሰክረው ነው የሚለው። ዳስቲ ስለ ልጁ ዳኒ እያልከን ያለው ስለ ልጁ ይመሰክራል ሳይሆን ጴጥሮስ ምን ብሎ ነገረን ወገን? ኢየሱስ ክርስቶስ መቃብር ውስጥ እያለ ወደ ወህኒ ሄዶ ወህኒ ላሉት ሰበከላቸው አለ። ስለዚህ ይሄንን ለጴጥሮስ የነገረው መንፈስ ቅዱስ መሆኑን እባክህ ማስረጃ። ይሄ ማለት መንፈስ ቅዱስም አብሮት ሄዶ ነበር ማለት ነው። ኦኬ ጴጥሮስ ምን አለ? ቅዱስ መጽሐፍት ሁሉ በመንፈስ ቅዱስ በክርስቶስ ይሏል። እንደው የሚገርም ነገር በክርስቶስ መንፈስ ተነርተው ጻፉት ይላል። ስለዚህ የብሉይ ኪዳን ሰዎች እንኳን አስበው እንግዲህ ፊደል በደንብ አዳምጠኝ። የብሉይ ኪዳን ሰዎች እንኳን በክርስቶስ መንፈስ ተነርተው ጻፉት ነው የሚለው የቅዱሳን መጽሐፍት። ሙሴ ብትለው ኢያሱ ብትለው ማለት ነው። ስለዚህ ለጴጥሮስ ይሄ የኢየሱስ ክርስቶስ መንፈስ መንገሩ አለመናገሩ እንዴት ጥያቄ ውስጥ ሊገባ አይችልም? ጥያቄ ውስጥ ሊገባ አይችልም።
ማስረጃ ታቀርብልኝ ደስ ይለኛል ዳንዬ። በጣም ጥሩ እሺ። ለዚህ ማረጋገጫ ደግሞ ማን ጋር እንሄዳለን መሰለ? ቆይ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ላይ ወስዳለሁ። እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልተናገርኩም ይላል። እሱ ጳውሎስ ነው፣ ጴጥሮስ አይደለም። ጳውሎስና ጴጥሮስ የተለያዩ ሰዎች ናቸው። ፊደል ስለ ጴጥሮስ እየጠየቀኝ ስለ ጳውሎስ ዳኒ እሺ ገብቶኛል። ለምን እንዳመጣውልህ እነግርሃለሁ። ስለዚህ ጳውሎስ ምንድነው ያለው? እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልተናገርኩም ይላል። ይሄንን ሲጽፍ መንፈስ ቅዱስ ገልጦለት ነው ይሄንን የጻፈው እያልከኝ ነው? ሁሉም በመንፈስ ቅዱስ ተመርተው ጻፉት ካል በጣም ጥሩ። በጳውሎስ የቅዱስ መጽሐፍት ነው ያልኩት። የጳውሎስ ይኸውልህ፣ የጳውሎስ ደብዳቤን ተመልክተህ ከሆነ የጳውሎስ ቅዱስ መጽሐፍ አይደለም? ቆይ አሰማኝ በደምብ። የጳውሎስን ደብዳቤ ተመልክተህ ከሆነ የኢየሱስ ክርስቶስ የሆነ ትእዛዝ ቀጥታ ኢየሱስ ክርስቶስ እየነገረው ማለት ነው ትእዛዝ ይሰጠዋል። የክርስቶስ ትእዛዝ የሆነና እሱ ራሱ ጳውሎስ ደግሞ እንደ ምክር ደረጃ የሚያስቀምጣቸው ነገሮች የተለያዩ ናቸው ማለት ነው። ስለዚህ አሁን የተናገርከው ላይ ስለራሱ ነው ዳንኤል ነገሩን እናሳስረውና ጳውሎስ ይሄንን ሲጽፍ መንፈስ ቅዱስ ገልጦለት አይደለም፣ የራሱን ሐሳብ ያስቀምጣል። መንፈስ ቅዱስ ጃኬት አምጣልኝ ያስብላል እንዴ? ተው እንጂ ፊደል እኔ ምን አውቃለሁ። ስለዚህ ይኸው ዳየ አሁን በዚህ ኮንክሉዥን መሰረት ጳውሎስ ጃኬቴን አምጣልኝ ሲል አንዳንድ ነገሮችን ሲጽፍ መንፈስ ቅዱስ አልመራውም፣ የራሱን ጽሑፍ ነው ያስቀምጠው ካልከኝ ይሄኛው ንግግር አሁን የተናገረው ወደ ዋናው ፖይንት ስንመለስ አሁን ያነሳው ፖይንት ላይ እርሱም ደግሞ ሄዶ በሲኦል ለነበሩት ነፍሶች ሰበካቸው የሚለውን በመንፈስ ቅዱስ ኃይል ተመርቶ እንደጻፈው እባክህ ማስረጃ። ኦኬ ቲሞቴዎስ ሄድልኝና ሁለተኛ ቲሞቴዎስ 3:16 ላይ ስለ ክርስቶስ መንፈስ ይናገራልና እስቲ አንብበው። ስለዚህ እውነትን ነው ጃይ አልፎ አልፎ ነው የሚናገር ያልከው ትክክል። እሺ እናንብበው፣ ምን ችግር አለው? ገብቷል ዳኒ? ጥያቄ ገብቶኛል። ግን አንተ አሁን ልታያይዘው የሞከርከው ምንድነው? ጳውሎስ እንዲህ ብሎ ተናግሯል፣ ይሄ መንፈስ ቅዱስ ንግርት ነው ያልከኝ አይደለም አልኩ። እንደውም ኤግዛምፕል አመጣውልህ። መንፈስ ቅዱስ ጃኬቲን አስመጣልኝ፣ መንፈስ ቅዱስ ከሪን ሰላም በልልኝ አይደለም። ይሄ እኮ ግልጽ ነገር ነው። እኔ ደግሞ ለፈለኩት ምን እንደሆነ ታውቃለህ? አይ የጻፉት በመንፈስ ቅዱስ ተመርተው ነው ካልክ እያንዳንዱ መጽሐፍ ቅዱስ ውስጥ ያሉት ነገራቶች የተጻፉት በሱ ነው የምትለኝ ከሆነ ኢትስ ኦኬ አለስ እኔ የጠየቁ ስፔሲፊክ ፖይንት ላይ መንፈስ ቅዱስ ነው ያሳወቀው የሚለውን ማስረጃ እንድታመጣልኝ። ምክንያቱም ብዙዎቹ መጽሐፍ ቅዱስ ውስጥ ያለው በመንፈስ ቅዱስ ተመርተው እንዳልጻፉት ይታወቃል። ኦኬ በደንብ ሰማኛው። እንግዲህ አይተ ከሆነ ጳውሎስ መንፈስ ቅዱስ ሳጽፎ ሲቀር ወይ ኢየሱስ ክርስቶስ ቀጥታ ሳይነግረው ሲቀር እንደራሴ ያለ ግልጽ አድርጎ ተናግሯል አይደለ? አልደበቀም። እንደራሴ እንደ ሰው ለማዴ እንላቸዋለሁ እያለ ተናግሯል። ጴጥሮስ ግን ስለ ኢየሱስ ክርስቶስ በወይኒ ወርዶ ስለመስበኩ ግን ቀጥታ ነው የተናገረው። እኔ ላችኋለሁ አይደለም ያለው፣ ወይ እኔ እንደሚመስለኝ አላለም። ቀጥታ ኢየሱስ ክርስቶስ በወይኒ ላሉት ወንጌልን ሰበከላቸው ነው የሚለው ቃል በቃል። ስለዚህ ሰብኮላቸዋል። ይሄ የተረጋገጠ ነገር ነው። ምክንያቱም ጸሐፊዎቹ ተመልክተ ከሆነ የራሳቸው ሐሳብ ሲሆን እስቲል ማስረጃ እየጠበቁ ነው ዳንዬ። አሁን ያንተን ሐሳብ ነው እየሰጠኝ ያለው። ይሄ ጽሑፍ የተጻፈው በመንፈስ ቅዱስ ነው። እባክህ ማስረጃ። በጣም ጥሩ። ያ ወይ ደግሞ አልፎ አልፎ ነው በሚለው ተስማምተን እንለፈው። ያ አልፎ አልፎም ከሆነ ኦኬ። አሱ ሰላም አለይኩም ያሲን ወአለይኩም ሰላም። ሌሎቹን እንዳናፈናችሁ ግን ቀጥሉ። በትግርኛ መናገር የምትፈልጉ ካላችሁ ቀጥሉ። አይ ችግር የለም። በጣም ቆንጆ ነው ያለው። ሐሰኔ ሰላም ናችሁ? እንዴት ናችሁ? ሰላም አለይኩም። አዲስ የመጣችሁ ታው ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም